ሰላም እንደምን አላችሁ? የዛሬው ታሪክ ለኔም ገርሞኛል። እስኪ ስሙትና አስተያየታችሁን ወዲህ በሉ። ቀጥታ ወደ ታሪኩ አልፋለሁ። መጀመሪያ ምቀኝነት መስሎኝ ነበር። እንዲህ ያለ ደጀን ባል ስለሰጣት ለሷ ደስ ሊለኝ ሲገባ አላደል ትንሽ ክፋት የተጠናወተኝ እንደዛ መስሎኝ ነበር። በእርግጥ ቀንቻለሁ፣ ግን ጥሩ ቅናት፣ መንፈሳዊ የሚባለው ቅናት፣ ለኔም እንዲህ ቢሆንልኝ እያሉ መመኘት። የእህቴ ባል ደጀን ነው። ፍቅረኛ የነበሩ ሰዓት ያን ያህል ምንም አይመስሉኝም ነበር። አንዳንድ ሰው ግን ለፍቅረኝነት ሳይሆን ለባልነት የተፈጠረ ነው። እሷም ይህን አውቃ ይመስለኛል ቶሎ አፈፍ ያደረገችው። ለኛ ለቤተሰቦቿ ያለው ፍቅርና እንክብካቤ የተለየ ነው። ቤቱን ራስ ሆኖ ሲመራ እውነትም ብረት መዝጊያ ነው። ከኛ ከቤተሰቦቿ ተለይታ እሱ ጋር ከሄደች በኋላ አበባ ሆናለች። እንክብካቤው እኮ ነው። የሆነ ተግዳሮት ቢገጥማት ሁሌም ከፊቷ ነው። ግሩም በትክክልም ደጀን ነው። ደጀን መሆኑን ለእናንተ በዘረዘርኩላችሁም ባልዘረዘርኩላችሁም ምክንያት አረጋግጫለሁ። ከአንድ ነገር ውጪ አታስዋሹኝ። እሱንም ለማረጋገጥ ከሷ ከምሰማ ብዬ ደግሞ መጠየቅ ነው አይደል? ራሴ በአይኔ ለመመልከት ሞከርኩ። ራሴን ልጭ የሰጠሁት ተጋለጥኩለት፣ ግን ክፍ ብሎ አባረረኝ። ይሄኔ ነው ግሩሜ የእውነትም ደጀን መሆኑን ያወቅኩት። ከዚህ በኋላ ነው እንደ ግሩሜ አይነት ባል ስጠኝ ሳይሆን ግሩሜን ራሱን ስጠኝ ብዬ ለጸሎቴ ማስተካከያ ያደረኩለት። ተመኘሁት። ከሱ ውጪ ይሄን መጀናተን ማንም አያደርገውም። ጊዜ ሊፈጅብኝ ይችላል። ሊመጻደቅ፣ ሊመናቀር፣ አሻፈረኝ ሊል ሙሉ መብት አለው። ግን ከሷ ይልቅ ለኔ የተገባ እንደሆነ አውቃለሁ። መጨረሻው እኔ ጋር እንደሆነም ጭምር። ትንቢቴም ተፈጽሞ እኔም ምኞቴ ግሩምዬም አፈር ለብሰን ጎን ለጎን ተኝተናል። ያልገባችኝ እሷ ናት። ፊት ለፊቴ ቆማ የምታለቅሰው እህቴ። እንዴ አፈር ለብሰን ከመተኛታችን በፊት የተፈጠረውን ብትሰማ እንዴት ልትሆን ነው? ከዚህ በላይ ልታለቅስ ወይስ እሷም ሶስተኛ ሆና አጠገባችን ልትጋደም? እንኳን ሳልነግራት መጣው። ተከትላን መታ እዚህ መሃላችን ልትገባ ነበር። ደፋር። በአንድ የቤተሰብ ድግስ ላይ የግሩምን ሳይጨምር የሁሉም መጠጥ ላይ በበተንኩት የእንቅልፍ ክኒን ምክንያት ነበር ህልሜን እውን ያደረኩት። እስከ መጨረሻው እስኪሰክር ጠብቄ ልብሷን ለብሼለት ጸጉር ስታይሏን ተውሼና እሷ በምትጠራው ስሙ ጌትዬ ስለው ፍስስ ብሎ ደረቴ ላይ ተኝቶ በተራሮቼ መሃል እንደ ፏፏቴ ወረደ። ግሩሜ የእውነትም ግሩም ነው። ይሄን ብቻ ነበር ያደረኩት። ከእንቅልፌ ስነቃ ክኒኑ ያደቀቃቸው ቤተሰቦች አልተነሱም ነበር። ግሩሜ ግን የለም። ላይናደድ አይችልም። ስለዚህ ወደ ቤቱ ሄዷል ማለት ነው ብዬ ትኩረትም አልሰጠሁትም። ስልኬን አንስቼም አልደወልኩም። ምክንያቱም ጥሏት ለሄደው ሚስቱ የሆነ ታሪክ እንዲፈጠር ጊዜ ልስጠው በሚል ነበር። የግሩሜን ጠረን ልለቃለቀው ወደ ሻወር ቤት ሄድኩ። ግሩሜ ራሱ ከነ ግርማ ሞገሱ ለቤተሰብ ድግስ ተብሎ የተገዛው በግ በታሰረበት ገመድ ሲል ብሏል። ምንድነው ምክንያቱ? ይህን ያደረገው ለምንድን ነው? እኔ ከአልጋ የሚወድቁኝ አይነት ሴት አይደለሁም? በእኔ አፍሮ ነው እንዴ? ግሩሜ ይሄን ያደረገው ለምንድን ነው? ለማንኛውም ሄጄ መጠየቅ አለብኝ። ልከተለው። ሲንኩ ላይ ቆሜ ገመዱን ታግዬ ስፈተው ግሩሜ
በዛ ሰውነቱ ዘፍ ብሎ ወደቀ። ድምፁን ሰምተው እሱን ከመከተል ሳያስቆሙኝ በፍጥነት የፈታሁትን ገመድ አሰርኩና ሲል ብዬ ተከተልኩት። እንዲህ ዘላለሙን አብሮኝ ሊተኛ አንዲት ቀን ከሷ ጋር ተኛው ብሎ አካበደ። እንዴ እንዴ እች ልጅ ምንድን ነው የምትለው? አባዬ ዞር ሲልላት የምትለውን ስሙ። አውቅ ነበር እህቴ እንደምታፈቅረው አውቅ ነበር። ትተሽን ከምትሄጂ እኮ ተውልሽ ነበር። አፈቅረዋለሁ፣ ግሩሜን አፈቅረዋለሁ። ግን ትቼልሽ ብትኖሪልኝ ነበር የኔ ደስታ። ዞር ብዬ ግሩሜን አየሁትና በፈገግታ አየህ አይደል ያበላሸውን ነገር አትረባም እኮ ብዬ ቀለድኩበት። ልትሄድ የነበረችው እህቴ ድንገት ዞራ ትንሽ ጠብቂኝ፣ እዚህ አንቺ የሌለሽበት ምንም አልሰራም፣ እመጣለሁ፣ እሺ እከተልሻለሁ፣ ቤተሰቦቻችንን አዘናግቼ እመጣለሁ ብላ ሄደች። እንዴ እቺ ሴትዮ አትተወኝም እንዴ? ታሪኩ ከሞት የተረፈችው ሴት ታሪክ ነው። ዞር ብለን ደግሞ ሟችን ተረክናት። እንዴት አያችሁት? የእናንተንም አስገራሚ አሳዛኝና አስቂኝ የምትሉትን ታሪክ በቴሌግራም ቻናላችን ላኩልን፣ እናቀርበዋለን። ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ቸርን ሰንብት።